ጤና ይስጥልኝ አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ዛሬ ሰርቪስ ቻርጅ እና ቫትን እንዴት እንሰራለን የሚለውን እናያለን ማለት ነው። በመጀመሪያ ሰርቪስ ቻርጅ ምንድነው፣ ቫት ምንድነው የሚለውን ነገር እንነጋገራለን። So service charge and VAT are two different or distinct concepts, but they are related to the price of goods and services ማለት ነው። So let's see first what does it mean service charge. ሰርቪስ ቻርጅ ምንድነው ብለን ስንል ሰርቪስ ቻርጅ is an additional fee added to the bill for the service provided ማለት ነው። እንግዲህ ተጨማሪ ክፍያ ነው ማለት ነው። ይሄ ክፍያ ለሚሰጠን ሰርቪስ ምንከፍለው ነው ማለት ነው። ስለዚህ የተለያዩ ሜቢ ሬስቶራንቶች፣ ካፌዎች፣ ሆቴሎች ላይ ስንሄድ ሰርቪስ ቻርጅ ይኖራል ማለት ነው። ያው የተለያየ ሊሆን ይችላል ፐርሰንቴጁ እንጂ ሊኖራቸው ይችላል። የሌላቸውም ግን አሉ። ሆቴልም ሆኖ ሰርቪስ ቻርጅ የሌለው ሊኖር ይችላል ማለት ነው። ሶ ፐርፐዙ ምንድነው ብለን ስንል የዚህ የሰርቪስ ቻርጅ ኢት ኮምፐንሴት ስታፍ ፎር ዜር ሰርቪስ ከቨርስ ኦፕሬሽናል ኮስትስ ማለት ነው። አንዳንዴ ስራዎች ላይ እየሰራን የሚያጋጥሙ ነገሮች ቢኖሩ ሜቢ ከኪሳችን አውጥተን አንዳንዴ ላንከፍል እንችላለን። ሶ ለብሬኬጅ ተብሎ ሊያዝ ይችላል ማለት ነው። ሜቢ 2% ሊሆን ይችላል፣ 1% እንግዲህ እንደ ቤቱና እንደ ማኔጅመንቱ ነው የሚወሰነው ማለት ነው። ስለዚህ ለምሳሌ ሰርቪስ ላይ እያስተናገድኩኝ ብርጭቆ ቢሰበር ከኪሴ አውጥቼ ላልከፍል እችላለሁ ማለት ነው። ከዛ ከሰርቪስ ቻርጁ ላይ ተቀናሽ የሚደረግበት ሁኔታዎች ይኖራሉ ማለት ነው። ስለዚህ ሌላው ሰርቪስ ቻርጅ እንግዲህ ለሁሉም ሰራተኞች ዲስትሪቢዩት መሆን መቻል አለበት ማለት ነው። ዲስትሪቢዩትድ አማንግ ኤምፕሎይስ አዝ ኤ ቲፕ ነው። እንግዲህ ሰርቪስ ቻርጅ ብለንስ ብዬ ስል ያው ሪሲት ላይ ኢንክሉድድ የሆነም ቢሆን ቲፕ ነው። ስለዚህ ይሄንን ቲፕ ወይንም የተሰበሰበውን ሰርቪስ ቻርጅ ለሁሉም ሰራተኛ ኢኳሊ ዲስትሪቢዩት ይደረጋል ማለት ነው። ቤቱ ሰርቶ ለአንድ ሰው 10,000 ብር የሚደርሰው ከሆነ ማኔጀርም ሆነ ላይን ስታፍም ሆነ የ10,000 ብር ለሁሉም ኢኳል ነው ዲስትሪቢዩት የሚደረገው። በፖዚሽን ቫሪ ሊያደርግ ሊለያይ አይችልም ማለት ነው። ሶ ፐርሰንቴጅን ስናይ ሜቢ የሰርቪስ ቻርጅ 5% እስከ 10% አይቻቃለሁ። ሶ 10% ላይክ እነ ሸራተን፣ ሀያት ሪጀንሲ፣ ስካይላይት ሌሎችንም ሆቴሎች ብትወስዳቸው የሰርቪስ ቻርጅ 10% ነው የሚጠቀሙት። ሜቢ አንዳንድ ሬስቶራንቶች ላይ 5% ሊኖር ይችላል፣ 7%፣ 8% ሊሆን ይችላል ማለት ነው። ጭራሽም ቅድም እንዳልኩትኝ የሌላቸውም ሊኖሩ ይችላሉ ማለት ነው። ይሄንን ነው ሰርቪስ ቻርጅ ብለን የምንለው ማለት ነው። ሶ በመቀጠል ቫት ምንድነው የሚለውን እናያለን። ሶ ቫት ምንድነው ብለን ስንል is a type of indirect tax that is taxed on the value added to goods and services at each stage of production or distribution ማለት ነው። ሶ እዚህ ጋር ሜቢ ፐርፐዙን ስናይ it is a government tax ማለት ነው። እንግዲህ value added tax ብለን ስንል that generates revenue ማለት ነው። So business collects VAT on behalf of the government ማለት ነው። ስለዚህ ሆቴልም ቢሆን ሬስቶራንትም ካፌዎችም ቢሆኑ on behalf of the government they will collect VAT ማለት ነው for selling of their goods or services ማለት ነው። ሰው ለሚሸጡት ነገር ወይም ለሚሰጡት አገልግሎት ላይ እየተቀነሰ ወደ መንግስት እንዲገባ ይደረጋል ማለት ነው። ስለዚህ አሁንም ሬቱን ስናየው ቫት ሜቢ እንደ የሀገሮቹ ሊለያይ ይችላል። so in the context of Ethiopia is 15% ነው ማለት ነው። ምንም የሌላቸውም ሀገሮች ሊኖሩ ይችላሉ ማለት ነው። ስለዚህ በመቀጠል እንዴት ነው ሰርቪስ ቻርጅ እና ቫትን የምንሰራው የሚለውን በአንድ ምሳሌ ለማሳየት እሞክራለሁ። ሶ እዚህ ጋር ስንመጣ the price of
A chicken pizza is 680 ብር without 50% VAT and 10% service charge. How much is the price including VAT and service charge ይለናል። አሁን እዚህ ጋር ቺክን ፒዛችን 680 ብር ነው ዊዛውት 15% ቫት እና 10% ሰርቪስ ቻርጅን ሳይጨምር ነው። ስለዚህ ጥያቄው ጨምሮ ምን ያህል ሊሆን ይችላል ነው። ይሄንን እንዴት እንሰራለን የሚለውን እኔ ብዙውን ጊዜ ሜቢ እዚህ ጋር ስትሰሩ 15% ሲደመር 10% 25% ይመጣል። የ680 25% ሰርታችሁ የምታመጡት ውጤት ትክክለኛ አሰራር አይደለም ማለት ነው። ስለዚህ ቫት እና ሰርቪስ ቻርጅን ደምራችሁ እንዳትሰሩ አንድ እዚህ ጋር ልብ ማለት ያለባችሁ ነገር ይኖራል ማለት ነው። ወደ ሶሉሽኑ እንሂድ። እንግዲህ ወደ ሶሉሽኑ ስንመጣ እዚህ ጋር አሁን የተሰጠን 680 ብር አለ ኢኒሻል ፕራይስ፣ ቫታችን ተሰጥቶናል፣ ሰርቪስ ቻርጃችን ተሰጥቶናል ማለት ነው። ጊቨን የሆኑ እነዚህ ናቸው ማለት ነው። ፕራይስ 680 ብር፣ ቫት 50%፣ ሰርቪስ ቻርጅ 10% ማለት ነው። ስለዚህ አሁን ምንድነው እዚህ ጋር ሪኳየር የምናደርገው ነገር how much is the price ማለት ነው። ሁለቱን ነገር ጨምሮ ስንት ይመጣል የሚለውን ነው የምናየው ማለት ነው፣ ወይም የምንሰራው። ሰርቪስ ቻርጅ እንግዲህ ብለን ስንሰራ ሰርቪስ ቻርጁን ቀድመን እንሰራለን። የተሰጠን ኢኒሻል ፕራይስ 680 ነው። ሰርቪስ ቻርጅ 10% ነው። ፐርሰንት ማለት ፎር ኤቭሪ 100 ማለት ነው። ፎር ኤቭሪ 100 ስለዚህ 10% ነው ማለት 10 ሲካፈል ለመቶ አድርጋችሁ መስራት ትችላላችሁ፣ ወይንም 0.1 ነው ማለት ነው። ፐርሰንቴጅ ፎር ኤቭሪ 100 ስለሆነ ማለት ነው። ስለዚህ እችን 10% ወይ 0.1 አድርጋችሁ መስራት ነው። አለበለዚያ 10 ሲካፈል ለመቶ ማለት ነው። ፐርሰንቴጁ ስለሚጠፋ ሲካፈል ለመቶ ካረጋችሁ ፐርሰንቴጁ ይጠፋል። ስለዚህ ይሄንን ስንሰራ ሰርቪስ ቻርጁ 68 ብር ይመጣል ማለት ነው። ሜቢ ይሄን ሲባዛ በ10 ሲካፈል ለመቶ ብታደርጉት ዜሮዎችን ካንስል ስታደርጓቸው 68 ብር ይመጣል ማለት ነው። በመቀጠል ቫት እንሰራለን። ቫት ስንሰራ አሁን ልብ የምትሉት ነገር ዋነኛ የተሰጠን ኢኒሻል ፕራይስ አለን። እችኛዋ ሰርቪስ ቻርጃችን ከላይ የሰራዋት ነች ማለት ነው። ስለዚህ ቫቱን ስንሰራ ኢኒሻል ፕራይሱን እና ሰርቪስ ቻርጁን እንደምርና እንደገና ቫት 15% ስለሆነ በ15 እናበዛዋለን ማለት ነው። እንዳልኳችሁ 15 ሲካፈል ለመቶ አድርጋችሁ መስራት ነው። ይሄንን ስንሰራ መጀመሪያ ሜቢ እዚህ ቅንፍ ውስጥ ያሉትን እንደምራቸው። እነሱን ስትደምሩ 748 ይመጣል ማለት ነው። ስለዚህ 748ን በ15 እናበዛዋለን። ስለዚህ ይሄን ስንሰራ 112.2 ብር ይመጣል። ይሄ እንግዲህ 112.2 ብር ቫት ነው። እዚህ ጋር ሌላው ደግሞ ምን አለን? ሰርቪስ ቻርጅ አለን ማለት ነው። ስለዚህ ቫትንና ሰርቪስ ቻርጅ አገኘን። ስለዚህ ከዚህ በኋላ አጠቃላይ ቶታሉ ምን ይሆናል ነው። እንግዲህ ቶታል ብዬ ስል ኢኒሻል ፕራይሳችን አለ፣ ሰርቪስ ቻርጅ አለ፣ ቫት አለ። የሶስቱን ድምር ነው የምንወስደው ማለት ነው። ስለዚህ 680 ሲደመር 68 ሲደመር ቫቱ 112.2 አለ። የሶስቱን ድምር እንወስዳለን። ስለዚህ የዚህ ድምር 860 ከ20 ይመጣል ማለት ነው። ስለዚህ therefore the price of a chicken pizza ቫትንና ሰርቪስ ቻርጅን ጨምሮ 860 ከ20 ይሆናል ማለት ነው። ሜቢ ሌላው እዚህ ጋር የምታዩት 1.265 አለ። ይሄ 1.265 አሁን ያገኘሁትን ለምሳሌ 860 ከ2 ሳንቲም የሚለውን ይሰጠኛል ማለት ነው። ስለዚህ ምንድነው የምናደርገው? የተሰጠን 680 ነበረ። 680ን በ1.265 ስታበዙት አጠቃላይ ቶታሉን ይሰጣችኋል ማለት ነው። ቶታሉን ይሰጣችኋል። ግን እቺ ቁጥር ለማንኛውም ትሰራለች። ግን ልብ የምትሉት ሰርቪስ ቻርጁ 10% ከሆነ ብቻ ነው። ሰርቪስ ቻርጁ 9 ቢሆን 7 ቢሆን 5 ቢሆን በዚህ ቁጥር አታባዙም ማለት ነው። ስለዚህ ሰርቪስ ቻርጁ 10 ከሆነ አጠቃላይ እንትኑ ለማግኘት ውጤቱን በ1.265 አባዝተን ግራንድ ቶታሉ ማግኘት ይቻላል ማለት ነው።
ሶ እንደ አጠቃላይ እንግዲህ ሰርቪስ ቻርጅ ኢዝ ኤ ፊ ፎር ሰርቪስ ነው። ዛት ብዬ ብለን ስንል ደግሞ ኢዝ ገቨርንመንት ታክስ ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ያው ዩቲዩቤን ሰብስክራይብ አድርጉ፣ ላይክ እና ሼርም እንድታደርጉ ጠይቃለሁ። አመሰግናለሁ።